አደረሰን። በመላው ዓለም ለምትገኙ የክርስትና እምነት ተከታዮች በሙሉ መልካም የክርስቶስ ልደት በዓል አደረሰን እላለሁኝ። በዓል ሲደርስ ሸመት አለ ሁሉ ጊዜ። እኔ ደግሞ የእናንተን ድካም የሚያቀሉ በተለይ የእናቶቻችን ድካም የሚያቀል ሁሉ ነገር የተዘጋጀበት ዘወትር ለመሸመት ምርጫ የማደርገው የሁል ጊዜ አንድ ትልቅ ቦታ አለ። ማን ነው? ፍሬሽ ኮርነር። ምን አዲስ ነገር ይዘዋል ለገና በዓል ዋዜማ? ወደ ውስጥ ገብተን እንመለከታለን። መልካም በዓል ይሁንላችሁ። ሽንኩርት ስንት ገባ? አንዱ ፍሬ ነው? 1 ኪሎ 1 ኪሎ በጣም ቀነሰ። በቃ ጥምቀትን በዚህ ብንወራወርስ እንደ ሀሳብ እሷም ይዛት አበስልበት አይመስላችሁ? የበዓል እንግዲህ ዶሯችንን የሚያጣፍጥልን ሽንኩርት 1 ኪሎ በ29 ብር። እንዴት እንደሚያምር ብዙ አዲስ ነገር አለ። ነው እንግባ። እንኳን አደረሳችሁ። ታኪልንሽ እንኳን አደረሰሽ። በጣም አምሮብሻል። አመሰግናለሁ። አንቺም እንደዛው አይደል? አዎ እንኳን ያለሽ እናንተ ምግብ እየበላን ኦርጋኒክ ነው። እውነት ነው። ኦርጋኒክ ነገር እንግዲህ ከዚህ እንጀምራለን ማለት ነው። መልካም። እንኳን በሰላም ወደ ቤታችን መጣሽ። በጣም አመሰግናለሁ። ስማም ከለሩ ሁሉ እኮ አርቲፊሻል ነገር ነው የሚመስለው። ከለርፉል ነው። ከዚህ ጀምር ሎካል ፍሩት እና ኢምፖርትድ ፍሩት ነው ያለው። እነዚህ ራሳችን ኢምፖርት የምናደርጋቸው ፍሩቶች ናቸው። ሎካሎቹ ደግሞ ከራሳችን ማሳ ቀጥታ ወደ ፍሬሽ ኮርነር። ለምሳሌ አሁን እንግዲህ ብዙ እኛ ሀገር እናገኘዋለን ብለን የማናስባቸው በጣም ብዙ አትክልትና ፍራፍሬዎች እናንተ ጋር አሉ። የብሉቤሪ ዘር ነው ማለት ነው። የሎቤሪ ነው ይሄኛው። እዚሁ ነው እናንተ ሀገር ውስጥ የራሳችን ፋርም ነች። ያምራል። በጣም ከለርፉል ነው። ያልተለመደም ብዙ ቦታ ነው። በዚህ አጋጣሚ ደግሞ የበዓል ምግባችን ላይ ጤናማ ነገር እናካታለን። ኦርጋኒክ ነገር በጉ፣ ዶሮ፣ ስጋው፣ ጥሬ ስጋው እንዳለው ነው። አንድ ደግሞ የምግብ ዲሻችን ላይ ደግሞ እንደዚህ አይነት ጤናማ የሆኑ ምንም አይነት ማዳበሪያና ተጨማሪ ነገሮች ያልበዛባቸው ፍሬሽ ኮርነርን ፍሩቶች ተጠቀሙ። ኦርጋኒክ የሆኑ ፍሩቶች አብረው ቢያስኬዱ በዓል ላይ ብለን መክራለን። ጤናማ አመጋገብ ይሆናል። አስተቃቀም ወደዚህ ስመጣ ደግሞ አብዛኛዎቹ የራሳችን እርሻ ናቸው። ሙሉ በሙሉ ማለት ይችላል። ትልቅ የእርሻ ማሳ አለ። 500 ሄክታር የሚሆን የራሳችን እርሻ ዳራማሎ ላይ አለ። እነዚህና ለምታያቸው ግብአቶች ከዛ የመጡ ናቸው ማለት ነው። ለምሳሌ አሁን በቆሎ አልተለመደም ማለት እነዚህ ያው ስዊት ኮርን በቆሎ ነው። በጣም ጣፋጭ ነው። ኢምፖርት ነው የተለመደው በቆርቆሮ አይተሽ ከሆነ ይሄኛው ግን በሎካል ምንም አይነት ፕሪዘርቫቲቭ ማቆያ ሳይዝ ምንም አይነት አሁን ሳላድ ላይ ይሰራል። ለልጆች በጣም ጠቃሚ ነው። ቲማቲሙ ሁሉ በጣም በቃ ማይገኙ ነገሮች እናንተ ጋር አሉ። ሰላጣው ሁሉንም ግብአት ደግሞ በአንድ ኤሪያ ላይ ታገኛቸዋለሽ ማለት ነው። አመቱን ሙሉ በእናንተ ወቅት ሲዝን የሚባል የለም። ምንም አይነት ሲዝን የሚባል ነገር የለም። ኦርጋኒክ ነው። ውሃ የሚጠጡት ውሃ የሚያድጉበት የአየር ቴምፕሬቸሩ ራሱ በጣም ተመጣጣኝ ነው ማለት ነው። በዓል ሲደርስ እንግዲህ አሁን ዶሮ፣ ጥሬ ስጋው፣ ቁርጡ፣ ፍየል ስጋው፣ በጉ እናንተ ጋር አዲስ ነገር ብዙ ያለ ይመስለኛል። በትክክል በደንብ አዲስ ነገር አዘጋጅተናል እንዳማረው ሰው። ወደዚህ ደግሞ ወርድ ስንል እንደምታውቂው ፍሬሽ ኮርነር ትልቅ የሚታወቀው ፕሮዳክት በጣም በስጋ ፕሮዳክት ነው። ኢምፖርትድ ያደርጋል ዘንድ ደግሞ ወደ ፍሬሽ ኮርነር ሱፐርማርኬቶች ዲስትሪቢዩት ያደርጋል። እነዚህ የምታያቸውን በግ፣ ፍየል፣ እነ ኦሶቦኮ፣ ቦንለስ፣ ሪባ ያለልሽ ምን አትሽ ፍሬሽ ኮርነር መተሽ ሁሉ ሙሉ ጠቅጥዬ ደስ የሚለው እንግዲህ አሁን ደግሞ የሰማሁት እንግዲህ እናንተ ጋር ሙሉ በግ፣ ግማሽ በግ እንደ ስጦታ መልክ ተዘጋጅቶ ከኤክስፖርት እንደሚደረገው ሰዎች ደውለው ለእናቴ ለእህቶቼ ውሰዱልኝ ብትሉ ውጭ ሀገር ሆናችሁ በዓል እንግዲህ ዋዜማ ላይ ነን። በጉ ታርዶ በንጽህና በቄራ ተዘጋጅቶ እንግዲህ እርዱ ተፈጽሞ ወደ ቤተሰብ ሌሊቱን ሙሉ ከፈለጋችሁ አይት የታረደ ወደ ቤተሰብ ጋር ይላካል። ከዛ በተጨማሪ ግን ታሽገው ደግሞ የሚሸጡ በጎች አሉ። ታሽገው የሚሸጡ አዲስ ነገር አለ እሱ ላይ እንግዲህ መቅዲ ሁሌ ፍሬሽ ኮርነር አዲስ ነገሮች እናዘጋጅቶ በየበዓሉ አንቺ ይጠብቅሻልና ቺክን ብረስት በብዛት ፍሬሽ ኮርነር ላይ የተለመደ ነው። ግን ይሄኛው ደግሞ ምንድነው ኦልሬዲ ሙሉ አጥንት ይወጣለት ንጹህ የሆነ ቺክን ብረስት በዚህኛው በዓል ምንም አጥንት የሌለው ማለት ነው አዘጋጅተናል። ከዛ ደግሞ ሲቀጥል ጭቅና ነው።
ጭቅና ብዙ ጊዜ የተለመደው ላይክ በሬ ላይ ነው የተለመደው። ይሄ የዶሮ ጭቅና ነው። የዶሮ ጭቅና ስጋ አለው። የዶሮ ጭቅና አዘጋጅተናል ማለት ነው። እንትኑ ቅላቱ ሲያምር በጣም ነው የሚያምረው። ከስተምሩ በደንብ ለምዶታል። ይሄ ለአራስ እና አራስ መሆን ለሚፈልግ ሰው የዶሮ ስጋ እንደኔ ለሚወድ በጣም ነው የምወደው። ከሁሉም ስጋ የዶሮ ላይ ያመዝናል። ገና ምግብ ለሚጀምር ህጻናት ብትይ በደንብ። ይሄ ደግሞ የፈረንጅ ዶሮ ነው። ሙሉ ቤተሰብ ያለው ለምሳሌ 5-6 ቤተሰብ ያለው ሰው ይሄኛውን ዶሮ ወስዶ በጣም ለስላሳ ነው። ወጥ ማድረግ ቢፈልግ አሩስቶ ማድረግ ቢፈልግ እነዚህን ዶሮዎች ከኛ የተበለተም አለ እንደዚህ ማለት ዋጋውን በጣም ተመጣጣኝ ነው። ንጹህ ነው። ኦርጋኒክ ነው። የሚመገቡት በሬ ነው እኮ በሬ አንዱን ስጋ ስትበይ የበሬ ስጋ በይ። በትክክል ይሄ ጎድን ነው። ጎድን አለ የበሬ ጎድን ስጋ የአበሻ ጎድን ከዛ የአበሻ ጎመን ከዛ ጋር ታነሻለሽ። እዚህ ጋር መተሽ ደግሞ የበሬ ጎድን እንትናችሁ ምግብ ባይን ያጠግባል። አቀማመጡ ሻይን ያደርጋል። ነው በቃ እናንተ መታችሁ እንግዲህ እዚህ መብላት ነው። እሷ ግማሿን ይሄ የበግ ኋላ እግር ነው። ይሄኛው ደግሞ የፍየል ኋላ እግር ነው። የሙሉ በግ ወይም ደግሞ የፍየል የስጋ ፓርቱ ትልቁ ኋላ እግር ላይ ነው ይባላል አይደል በተለምዶ። ስለዚህ ይሄንን የሚፈልግ ሰው ካለ ወስዶ ለሚፈልገው ነገር ማርኔት አድርጎ መጠቀም ይችላል ማለት ነውና የኋላ እግር ብቻውን መግዛት ይችላል ማለት ነው። ድምፁ ነው የሌለው። እስቲ ድምፅ እሱን እናዘጋጃለን ይመስለኛል። በዚህ አዲስ ነገር የመፍጠር አቅማችሁ ይሄ የበግ ጃሚስ ነው። ይሄኛው ፓርት ማለት ነው ለቅቅል የሚሆነው በጣም ስፔሻል ለቅቅል የሚሆን የሚገርም ጃሚስ ነው። እሱ ነው ደግሞ ሁሉም ተዘጋጅቶ ያለቀለት። አዎ እዚህ ጋር ደግሞ የተለያዩ እዚህ ጋር የምትፈልጊያቸው የአዘዝ ፕሮዳክቶች አሉ። የምትፈልጊያቸው ወተቶች አሉ። የውጭ የኢምፖርትዶች ኮኮናት ሚልክ አሳው እንዳለ ነው። ብትፈልጊ ሳልመኑን ብትፈልጊው ሆል ቴላፒያ ሙሉ ቴላፒያ ማለት ነው። ያው ወስደሽ የምትፈልጊው ማቅረብ ሳልመን በቃ ይሄንን ቻው ብለን የገንፎ ድስት ይውጣ ብለን አዲስ ዓመት ማለት አሁን አሳ ይውጣ ተብሎ በእርግጥ በጣም ውስን ሰው ነው የሚበላው፣ ግን የስጋውንና የቅርጫውን እናስገባ ነው። ያው እንደሚታወቀው መግቢዬ ብዙ ጊዜ የፍሬሽ ኮርነር አብዛኛው ከስተመር የሀገር ውስጥ ሰው እንዳለ የውጭ ሰውም አለና እነዚህን አሳዎች ይገበያያል። በዛ ላይ ደግሞ የኦርቶዶክስ እምነት ተከታይ ያልሆነም ብዙ ሰው ሊኖር ይችላል። በሚፈልገው ነገር እንቁላል አለ፣ የአበሻ የፈረንጅ የአበሻ እንቁላል አለ፣ የፈረንጅ እንቁላል አለ። ሁለቱንም በተመጣጣኝ ዋጋ በንጹህ ፓኬጅ ዘንጦ ነው ዘንጦበት ነጭ ሰው እንዴት ናችሁ? ሰላም ነው? ግርግር ነው። ፍሬሽ ኮርነር መቼም ፍሬሽ መሆኑን የምታውቁ በጣም ብዙ ሰው ለመሸመት የሚመርጠው ቦታ ነው። ሁሉ ነገር ፍሬሽ ነው ሁሉም ነገር። እንግዲህ መቅዲ ሁሌ እንደተለመደው ወደ ስጋ ፕሮዳክቶቻችን ጋር ስንመጣ በዚህኛው ለየት ያለ የጥጃ አቆራረጥ ይዘን መተናል ማለት ነው። ጥጃ ማለት በጣም ኦርጋኒክ ነው። የራሳችን ስላውተር ላይ ነው የሚታረደው። የሚመገቡት ምግብ በጣም ኦርጋኒክ ነው። ለህፃናት ይሆናል። የተፈጨ ብትፈልጊ እንዲሁም በጣም ለስላይስ ተደርገው ማርኔት ተደርገው ለህፃናት የሚሆኑ የሚገራርሙ የስጋ አቆራረጦች ስላለን ለምሳሌ ይሄኛው ሪብ ራውንድ ነው። ይሄኛው ደግሞ ፕሌት አይረን ነው። ከዛ ላይ ፕራይሱ እዚህ ላይ ስለተቀመጠ ነው ማለት ነው። እቺን ተቀያልኩ እያስባለሁ። እቺ ስበላት ነው። ይሄኛው ቲቦኒስቲክ ነው። የጥጃ ቲቦኒስቲክ ማለት ነው። በቃ እኮ ምንም የማይፈልግ ነው። ዘንጦ ብቻ ሳህን ላይ አድርጎ ማቅረብ ነው። ተጠብሶ የሚጠበቀው ምንድነው? መተሽ ፍሬሽ ኮርነር ላይ እነዚህን ፕሮዳክቶች ሾፕ አድርገሽ ወስደሽ ቤትሽ ማብሰል ብቻ ነው ማለት ነው። አሁን እንግዲህ ሁሉ ጊዜ እንደምታደርጉት ሌላው ማንኛውም ሰው ቅርጫ በሬ ቢፈልግ በስርዓት ፓኬጅ ተደርጎ በሚያምር በኮባ ተጠቅልሎ ቤት ድረስም ትወስዳላችሁ፣ እዚህም ደግሞ ታቀርባላችሁ። ከምን ያህል ኪሎ ጀምሮ ነው ቅርጫው? ከስተመሩ በሚፈልገው ኪሎ ጀምሮ፣ ግን ከ5 ኪሎ ጀምሮ ብለናል። ከስተመሩ ፍላጎት ደግሞ ሁሌም ከስተመር ስለምናስቀድም የከስተመሩ ፍላጎት ይወስናል። ቅርጫም ስለሆነ 5 ኪሎ ከዛ በላይ ሁሉም የበሬ አይነቱ ሁሉም የበሬ አይነቱ ጨጓራው ብትፈልጊ ምላስ ሰንበሩ ሁሉም ፕሮዳክት ሻኛው
በቃ ይሄ ሰፈር ላይ ተለመደው ካልቸራል የሆነ ሰፈር ላይ እድር ቤት አባል ናቸው እኮ ብዙ የሚያገኙ የእድር ቤቱ አለቃ ናቸው። ፍሬሽ ኮርነር ግን እንደዛ አይደለም። ሁሉም አለቃ ነው እኛ ጋር ማለት ነው። እንዴ የቅርጫ ሰዓት እኮ የተጣላ ሰው እኮ አመት ሙሉ አይነጋገርም። ከዛ ወደ ንቅል ፓርት ስንሄድ የበሬ ንቅል ከአንድ በሬ ላይ አንድ ንቅል ነው በብዛት የሚወጣው። ፍሬሽ ንቅል አንድ በቃ ከተሸጠ በሬው ማለቅ ይኖርበታል ወይ በማግስቱ ነው የሚያገኘው። እኛ ጋር ግን ስንትም ቢሆን የራሳችን ስላውተር ስላለ የሚፈለገው ኳንቲቲ ንቅለዋለን ማለት ነው። ክትፎ ማለት ነው። ድግስ ቢኖር ምን ቢኖር ሲያምር ራሱ ዛጋ በጣም ነው የሚያምረው። ያው ታፈሽቶ ደግሞ ይሄን ይመስላል ማለት ነው። ይሄንን ፓኬጅ ውስጥ አለ። ዛሬ ያው የበዓል አዲስ ዓመት ካላችኋለሁ ይሄንን ትወስዳላችሁ። ቂቤ የማየን ቂቤ ከጎን ታረጋላችሁ። ቅመማ ቅመም ሁሉም ኮረሪማው የምትፈልጉት ቅመም እዚህ አለ። ቆጮም አለ ቆጮም አለ። ይሄን ሁሉ ለአንድ ሰው ለአንድ እናት በተለይ አራስ ስለሆነች በዓልን ቢዚ ለምትሆን እንደኛ አይነት ሴት ይሄን ብትልኩልን እንደ እድሜ ልክ አመቱ ሙሉ ስንመለከት ለምን እርፍ ነው የምትይው። ልጆችሽን እያበላሽ እየተጫወትሽ እየሳቅሽ እየተስተናገድሽ ጠጁም አለ ዳቦም አለ ምን ይላል ብርዙም አለ። አረክሴ ልስጣችሁ ነው በእውነት የኛን ድካም ነው ያቀለላችሁ። አሜን አሜን። እንግዲህ ሙሉ በጎቻችን ደግሞ እኝን ይመስላሉ ማለት ነው። እንግዲህ መቅዲ አንድ ትልቅ ሰርፕራይዝ ደግሞ አዘጋጅተን የጠበቅነው ሸኮና ነው ማለት ነው። ቢፍ ሆፍ እንለዋለን። ይሄ በጣም ምን ጀመራችሁ? በድምጽ አላልኩሽም? ከድምጽ ቀድሞሽ እንግዲህ በጣም አዲስ ነገር ይመስላል። ምንድነው? ቢፍ ሆፍ እንለዋለን። ለእነዚህ ለተሰበሩ ሰዎች ለመስል ለአጥንት መሳሳት ይቀቀልና ለረጅም ሰዓት ነው ኩክ የምታደርጊው። ግን ወስደሹ ሱፑን ለረጅም ሰዓት ኩክ አድርገሹ ፍሪጅ ውስጥ ቀንተሽ ያስቀመጥሽ ለተሰበረ ሰው አጥንት ይገጣጣል። መቅኔ ማለት ነው። አጥንት እኮ በመምታት እኮ ብዙ ሰው አብራጣቱ አልቋል። ይሄን ለመብላት እና አሁን ግን የተዘጋጅቷል። እና ለመስል ጥንካሬ ራሱ እነዚህ በጣም አይደል? ይሄ ደግሞ ሌላ ነው። ይሄኛው እንግዲህ መቅዲ እኮ አዲስ ነገር ነው የምትፈልጊው ወይንሽ ታገኘዋለሽ። ደግሞ በጣም ይጣፍጣል። አጥንት ውስጥ አውጥተን በስቲኪ እና ምን ብንበል ቤታችን ድሮ እንቸገራለን አይደል? የሆነ መታ ያረክሽ ነው የምትበይው። ግን ፍሬሽ ኮርነራው ራሱ ቆራርጦ በምታዩ መልኩ አሳምሮ ላይን በሚማርክ መልኩ ያቀርባል ማለት ነው። በተለይ ሆስፒታል አካባቢ አጥንታውን በጣም ብዙ ጉልበቱን ይታመማል። መገጣጠሚያችን እድሜ ሲገፋ በተለይ ሴት እናቶቻችን አባቶቻችን የመቅኔ ውስጥ ያለው በጣም በብዙ ነገሮች የበለጸገ ስለሆነ ይታዘዛል። ይሄን ሁሉ በሬ አጥንት ሰብረሽ ብለሽ ለማግኘት አትችይም። ከዚሁ ግን ይሄ ተቀቅሎ ይሄን ውስጥ ያለውን በልታችሁ አበባ መሰሉ ለብዙ ለሴቶች ራሱ በጣም ብዙ ጥቅም አለው። ትክክል። ለፊት ውበት ለብዙ ነገር በዛ ላይ ደግሞ ዋጋው 442 ብር በጣም ትንሽ ነው። እንደ ግራሙ ነው በመዘነው ግራም ነው የሚሸጠው። እቺኛው 400 ምናምን ብር ነች። በፈለገው ግራም መውሰድ ይችላል ማለት ነው ከስተመር። በጣም ደስ ይላል። በተለይ የውጭ ሀገር ዜጎች የሚፈልጓቸውን ነገሮች ፍሬሽ ኮርነር መጥተው ያገኛሉ። አበሻ ሙላይ ይሄን እንብላና አበባ እንምሰል። የሚቀጥለው ወር ስንገናኝ አንተዋወቅም። እሺ ሁላችሁም በእውነት ጉልበቴ የሌለ ወገቤ የሌለ እሺ ከዛን የበግ ፓኬጅ እና የፍየል ፓኬጅ ነው አይደል? የበግ ፓኬጃችን ያ ሁሌም ከኛ ጋር ነው ያለው። መቅዲ እንደምታውቂው ይሄ የበግ ነው። ይሄኛው ደግሞ ፍየል ነው፣ ሙሉ ነው። ፍየል ለብቻው አለ፣ ፍየል ለብቻው አለ፣ ሙሉ በግ ደግሞ ለብቻው አለ። ሁሌ አንድ አይነት እጅ፣ ሁሌ ንጹህ፣ ሁሌ ቆንጆ በእውነት ቻችሁ ይባላል። አሜን። በዛ ላይ ዋጋው ሰው በነገራችን ላይ ፍሬሽ ኮርነር በጣም ስታንዳርዱ ሀይ ስለሆነ ብዙ ሰው በጣም ውድ ይመስለዋል። ትክክል። ሽንኩርት እንግዲህ 29 ብር ማለት የቅዳሜና እሑድ በየቦታው የሚሸጡ የምግብ ገበያዎች እኩል ማለት ነው። በዛ እኩል ነው የምናገኘው። አትክልትና እንግዲህ ፒያሳ እንደ አትክልት ተራ ያሉ ዋጋዎች እኩል ነው። ሌሎችም እንደዛው በጉን ብታዩት ላይ አልቆለት ሁሉ ነገር በማሽን ተቆራርጦ ሄዶ ገዝታችሁ በጉን አርዳችሁ ከምትሄዱት በላይ ዋጋው በጣም ቅናሽ ነው እና ድካማችሁን አቀሉ መዘመንም ነው አይደል? አማራጭን መጠቀም መዘመን። ይሄ ነው ፍየሉ ነው። ይሄ ፍየል ነው። እስማም ሲያምር ራሱ ንጽት ብሎ ተጠቃሽ። ይሄ ደግሞ መቅዲ የተፈጨ ጨጓራ ነው። የበጉ ጨጓራ ታጥቦ ነጭ እንደሆነ ወስደሽ ለምትፈልጊው ለዱለት ግብአት መጠቀም ነው። ይሄ ደግሞ የታጠበ ስልት ያለለት ጨጓራ ነው። ይሄንን ወስደሽ ለምትፈልጊው ካስተመሩ በሚፈልግ ወስጄ ልፍጭ ካለ ይሄው የታጠበ ጨጓራ፣ የተፈጨ ካለ ደግሞ ከሚፈልገው ግብአት ጋራ ጨጓራ ነው። እኔ ራሱ ጨጓራ እንዲነጭ መሆን ያየው በፍሬሽ ኮርነር
በእውነት ምክንያቱም አጥበሽ ቀቅለሽ አጥበሽ እንደዚህ አይመጣም። እዚህ ግን ያው በጣም በብዙ ጥንቃቄ ከዛ በራሱ ስታንዳርድ ስለሆነ የሚታጠበው እዩት። ኤክስፖርት ስታንዳርድም ስለሆነ ንጹህ ነው፣ በጣም ክሊን ነው። ይሄንን በቃ የተከተፈውን ወስደሽ ለወስ አድርገሽ ኩላሊቱም አለ ጉበቱም ሁሉም ነገር ከዚህ ወደዚህ ነው የሚቀየረው። እናንተ ከዚህ ከመደበኛው ጨጓራ መደበኛው ነው ወደ ኖርማሉ ይሄ ነው። ካንተ አጥቦ ወደዚህ ይቀየራል ማለት ነው። ይሄ እኮ ራሱን የቻለ ሜክኦቨር በድሮ ተቀይረሽ እንዳዲስ። ግን 3 አይነት ጨጓራዎች አሉ ማለት ነው። ለምሳሌ የታጠበ ገና ያልተፈጨ አለ፣ የተፈጨ ጨጓራ ደግሞ አለ። እንዲሁም ደግሞ ታጥቦ ብቻ ቆዳው ያልተላጠለት ጨጓራ አለ። እንደ ፍላጎት አያምርም? በእውነት በጣም ብዙ ነገር ያቀላል። ጎድኑ ለብቻ እንደዚህ ቀመጣን ሁሉ ነገር ኩላሊቱ ለብቻ ያውን የበሬ ጎድን ነው 300 ግራም 200 ግራም ብትሆን በምትፈልጉ ግራም ወስደሽ ቤትሽ ውስጥ ታደርጊያለሽ ማለት ነው። በጣም ደስ ይላል። ሌላው እንግዲህ አሁን አነስ ያለ የበግ ስጋ ለሚፈልግ ለምሳሌ ባልና ሚስት ቢሆኑ 2 ቢሆኑ ሙሉ በጉን ለማዘዝ ይቸገራሉና 1 ኪሎ በግ ባዝ 1 ኪሎ በግ እንደያዘ ሰው በግ እንዳረደ ሰው በጣም ብዙ ፓኬጅ ተጨምሮበታል። አዲስ ነገር አለ። እውነት ነው? በትክክል 1 ኪሎ ገዝተሽ በግ አርጃለሁ ማለት ነው። እየገዛሽ ይሄድሽ ነው እንጂ በቃ ይሄ ሁሉ ኢንፎርሜሽን በእኛ እኮ ኩሊ ራሱ ስንት ደርሷል መሰለሽ? ፖይንቴ የምርሽና መግቢያ ስንማ በደንብ ክፍያ ጋር ስንል የምናወራው ነገር ይሆናል ማለት ነው። ይሄ እንግዲህ በምትፈልግ ኪሎ ሙሉ በግ መግዛት የማይፈልግ ከስተመር መቶ የ1 ኪሎም እንዲሁም 2 ኪሎ መውሰድ የሚችለው የበግ አቆራረጥ ነው። እንግዲህ መቅዲ ብዙ ጊዜ የተለመደው እንዴት ነው እንደዚህ ሁሉንም ፓርት የያዘ የተቆራረጠ 1 ኪሎዎች ነበረ የምንሸጠው። አሁን ደግሞ ከስተመሩ በሚፈልገው መልኩ የቅልጥም ስጋ አለ፣ ጎድኑ አለ፣ ፍሪምባው አለ፣ ሁሉን የተሟላ ደግሞ እግሩ አለ። ቅልጥሙ ማለት እግሩ ማለት ነው። ሁሉንም የተሟላ ደግሞ በ1 ኪሎ እንደዚህ አድርገን ፓክ አድርገን ከስተመሩ መውሰድ ይችላል። ያ ማለት ሙሉ በግ መግዛት አይጠበቅበትም ማለት ነው። ሙሉ በግ እኮ መግዛት የምትፈልገው ጨጓራውን፣ ኩላሊቱን፣ የስጋ አይነቶቹን ለማግኘት ብዙ ጊዜ የታሸገው ላይ አታገኝም። ይሄ ግን የሙሉ በጉን ዋናው ክፍል ለብቻ ከባይ ፕሮዳክቱ ጋር መውሰድ ይችላል ማለት ነው። መግዛት ይችላል። በገዛው ቢል ራሱ ቅልጥሙ ቅቅል ላይ አድርገው ጎድኑን በጎመኑ አድርጎ ፍሪምባው ምናምን ሊሆን በግ እንዳረደ ከጎን ደግሞ ሁለቱን ቁጭ ቢያደርገው ደግሞ ሙሉን በግ 1 ኪሎ ሙሉ በግ አረደ ማለት ነው። አባወራው በጣም ደስ ይላል። አይቡ አለ። ይሄ ምንድን ነው የታሸገው? በጣም ያምራል። ይሄ ደግሞ የታሸገ የበግ ፓኬጅ ነው። ከስተመሩ የሚፈልገው ኪሎ ያሰራና ለሚፈልገው ለወዳጅ ዘመዱ እንዲጊፍቱን አንጠልጥሎ ቢሄድ ደስ ይላል። ብዙ ጊዜ አሁን ሰው ለመጠየቅ አራስ ለመጠየቅ ስትሄጂ በግ ነው የምትሄጂው አይደል? አሁን ግን እንደዚህ ፓክ አድርገው ሰው እኮ ይጨነቃል። በጊዜሽ ስትሄጂ ማረጃ እኮ የለንም እናቴ ጋር ሄዱ ምናምን ይላል። ለምን ይኸው ፍሬሽ ኮርነር ብድ አድርገው ትናሳ ያያዛስታ በግ እንግዲህ አልተለመደም በእንደዚህ አይነት ጊፍት ሰራ። ይሄንን ሳትስ ብቻ አስገብተው ቀቅለው ቢያቀርቡ ወዲያው ራሱ ይደርሳል። ትቶን እስቲ ባካችሁ ወዳጅ ከዚህ በኋላ ራስ ጠይቅ ይሄን ይዤ ነው የምመጣው። እውነት ነው። ጥሩኝ ብቻ የወለዳችሁ ሰዎች በጣም ያምራል። ሌላ ቺዙ ቅድም ያየናቸው ቺዞች፣ ቢፍ፣ ቺከን፣ ሞርታዴላዎች የተሟሉ ነገሮች ደግሞ እዚህ ጋር አሉ ማለት ነው። ያው የዶሮ ፓኬጆቻችን ደግሞ እንደተለመደ ያበሻ ተፈረዳ ጥቅሎቹ አሉ ማለት ነው ከአበሻ እንቁላል ጋር። ስለዚህ አንዱ ፓኬጅ እንቁላል፣ የዶሮ ስጋ፣ አይቡ፣ ቂቤው፣ ሁሉም ሽንኩርቱ አንድ ላይ እንደ ፓኬጅ ነው። ከፈረንጅ እንቁላል ጋር ሳይሆን ከአበሻ እንቁላል ጋር ባህላዊ የሆነ ዶሮ እነሆ በገናን አብራችሁ አሳልፉ ከቤተሰብ ጋር ማለት እንወዳለን ማለት ነው። በቃ ያስፈልግም መጥሽ ገንዘብሽን አቅምሽ ባለው ከ1 ኪሎ ጀምሮ ከ1 እግር ጀምሮ የፈለግሽውን የዶሮና የበግ የዱለትሽን ገዝተሽ ማክበር ነው በአቅምሽ። በጣም አትጨናነቂ ማለት ነው። ዘንጪ ብቻ በቃ እንደተባለው አስመሩበት። አበሻ ልብሳችሁ ነው ያለው። ቤተክርስቲያናችሁ ሄዱ። ሌላው በሙሉ በፍሬስኮ ነው። በትክክል ዳቦ ዛይኔ እናንተ ዳቦ አይንሽ ዳቦ ጋር ነው ያለው። እንግዲህ ይሄ የማር ዳቦ ነው። ሁሉንም እኛ ጋር መጥተሽ ምን አጥሽ መግድ እንግዲህ ምንም ያልተቀላቀለበት ንጹህ ዳቦ ለወዳጅ ዘመድ እንደዚህ አላየሁም በእውነት። በነገራችን ላይ ብዙ ከሀገር ውጭ የመሄዱ ድል ገጥሞን ትልልቅ ሱፐርማርኬቶችን፣ ግሮሰሪዎችን የማየት ድሉ ገጥሞኛል። ግን
በዚህ ያህል ደረጃ ከመጀመሪያ እስከ መጨረሻው ድረስ የምትፈልጊው ነገር በሙሉ የተሟላበት የሀገሩን ባህል ጠብቆ የሚያዘጋጅ እንደዚህ አላየሁም። በእውነት በጣም እጃችሁ ይባረክ። የማሩን ዳቦ አየን፣ ፍሩትን አየን፣ ስጋውን አየን፣ ጥቅሎችን በሙሉ ካየን አይቀር ደግሞ ለምን ብርዝና ጠጅ እንዲሁም ማር ይቀራል? እነዚህ ማርና ጠጅ የሚዘጋጀው የራሳችን ትልቅ ደብረ ብርሃን ላይ ትልቅ ፋብሪካ አለ። እናሳያቸው። ይሄን መሰለ ማር ሲያምር ፓኬጂንግ፣ በሚያምር ፓኬጂንግ። ይሄ ነጭ ማር ነው። ያ ውጪ ኤክስፖርት ስታንዳርድ ነው። በጣም ብዙ የውጭ ዜጎች ይወስዱታል፣ እንዲሁም የሀገር ውስጥ የአበሻዎችም ይወስዱታል። አታገኝም አሁን ነጭ ማር ከትግራይ ብለሽ ፈልገሽ መጥቶ። አሁን ግን እዚህ ነጭ ማር ቀይ ማር ሁሉ ጊዜ አለ። ያ የትግራይ ማር ነው። ዲስትሪቢዩት ለማድረግ ኦልሬዲ ደብረ ብርሃን ላይ ራሳችን ፋርም ላይ ይሁን እንጂ ማሮቹ ግን የመቀሌኛ የትግራይ ማር ነው። ሲያምን ያ በአይነት ትልቅም እያየሁ ነው። ትንሾችም አሉ። ትልቅም አለ 1.5 የሚይዝም አለ። 750 ግራም የሚይዝ አለ። 1.5 ደግሞ በዚህኛውም አለ ማለት ነው። በጨርሙሱ በፕላስቲክ ለሚያል ብዙውን ስትሄጂ ከሀገር ውጭ ማር ይዛችሁልኝ ነው። መድኃኒትም ስለሆነ ነጭ ማር በተለይ ይሄኛው እንግዲህ በጠርሙሱ ማይመች ከሆነ በዚህም ከከሽ ይዘሽ መሄድ ትችያለሽ። ረዥም ዓመትም ስለሚቆይ አይደል? አዎ ማር እኮ አይበላሽም። እንኳን በጥንቃቄ ሲሰበሰብ በጥንቃቄ ማሩ ሲቆረጥ በጥንቃቄ ስለሆነ እውነት ነው። ማሮቻችንን በእንደዚህ አይነት ደግሞ ካወራን አይቀር ብርዝና ጠጃችን ይቀራል ማለት ነው። ይሄ በ3 ሊትር የሚይዝ ብርዝ ነው። እንዲሁም ደግሞ ጠጅ ምንም አልኮል የሌለው በማር ብቻ። ይሄኛ ደግሞ ጠጅ ነው ማለት ነው። የንጉስ መጠጥ ነው። በሀገራችን እንደ ካልቸሩ ያው ንጉስ መጠጥ ነው። አሁን ደግሞ ፍሬሽ ኮርነር ለንጉስ ብቻ ለምን ለከስተመሮች ብሎ ብርዝና ጠጁ በእንደዚህ በሚያምር ፓኬጂንግ አዘጋጅተዋል ማለት ነው። ከዛን ደግሞ የሚጠጣ ወይኖች አሉ። ጎመኑ ሲያምር አረንጓዴ በቅድሙ ጎድን ያን ቅድም ጀምሬልሽ እንደነበረው መቅዲ ሲያምር ይሄ ማለት አሁን ቅድም መቅዲ ባየሹ ጎድን በዛቱ አረንጓዴነቱ በዚህ ኦርጋኒክነቱ ቻቹ ይባረክ። ምን ይባላል? ሌላኛ የእናቶቻችንን ሸክም ነው ያቀለላችሁት። ያው ዝንጅብል በቆሎ ሎሚው ይኸው ታሽጎ ስንት ሎሚ አይባልም። አንድ ብድግ አድርጋችሁ ይሄን አያችሁ። ውጪ ግን ይወደዳል በል። እኔ አሁን ግራ እየገባኝ 200 ምናምን ብር ነው። 200 ምናምን ብር ነው ይሄ ሎሚ። ይሄው ሎሚ ፍሬሽ ፎሶሊያው ሁሉም ነገር ቲማቲም፣ ሽንኩርት ራሱ ያምር። መጠን ለምትቸገሩ ሰዎች እዚህ አንድ ታሽጎላቸው። ታይም ላይ የሌላቸው ሰው የሚገርምሽ ነገር መቅዲ ቁመው የመመዘን አይጠበቅባቸው ብቻ ተመዝና ያለቀች ነው። ግራሟ ፕራይሱ እላዩ ላይ አለ። ፕራይሱን አይተሽ በሚመጥንሽ መንገድ በሚመጥንሽ ኪሎ ፒክ አድርገሽ ካሸር ጋር ማሰራት ብቻ ነው የሚጠበቅ። ከዛ ላይ የተበላሸ ምንም አይነት ነገር የለም። ንጹህ ሁሉ ነገር ፕሮዳክት ነው። ፓክ ደረቅ ሽንኩርት ለዶሮ የሚሆን እንጂ ልስራ ለምትቀጥሩ የሚስሙት በጣም ደስ እያለን ታስፈልጊናለሽ። በነፃ ነው፣ ችግር የለውም። በቃ እኔ አሁን ኦርጋኒክ ነገር ልብላ እያልኩ ከምሰቃይ እዚህ ሁሉንም ከዚህ አንዳንድ ነገር እየወሰድኩ ብመገብ አስቢልኝ ጤናማ። የሚገርምሽ ነገር ካነሳሽው አይቀር ካምፓኒ ፍሬሽ ኮርነር ለዚህ ሁሉ ለ1000 ምናምን ለሚሆን ሰራተኛ ራሱ ምግብ አብስሎ እነዚህን ፕሮዳክቶች የምታያቸውን ኦርጋኒክ ምግቦች ለሰራተኛው በቀን አንዴ ምሳ ይመግባል። ኦርጋኒክ የሆነ ነገር። ፍሬሽ ኮርነር ባለቤቶች እንዴት ናችሁ? እኔ እንደውም የሬስቶራንት ታነሻለሽ ብዬ ነበር። ሁሉ እነዚህን ግብአቶች ተሰርተው ደግሞ ቶሎ ተመግበን ለመሄድ ሰላጣውንም፣ ቲማቲሙንም፣ ጁሱንም፣ ኦሬንጅ ጁሱንም የት እናገኝ እንላለን። እያንዳንዱ የፍሬሽ ኮርነር ደግሞ አጠገብ ፍሬሽ ኮርነር ኪችን ብላችሁ በጣም የሚያምር ኪችን አላችሁ። ከዚህ ወደዚህ ነው። በቃ ይሄ ፈጭልኝ ብዬ ከዚህ ብድግ አድርጌሽ ወይኔ ማስፈጨት ትችያለሽ ማለት ነው። ወደዚህ ገባለሁ። አይ ብንገባ አትፈልም እባክሽ መቅዲዬ። ወይኔ አፕልም ሊያዝ ግን አፕልም ኦሬንጅም ኦሬንጅ
ይሄንን ደግሞ አስፈጭቼ ጁሱ ምን እንደሚመስል ደግሞ አብረን ጠጥተናል። ወደ ኪችናችን እባክሽ ግቢ። እንግዲህ መቅዲ ኦሊቫችንን ታውቂዋለሽ ብዬ አስባለሁ። ይሄ ኤክስትራ ቨርጂን ኦሊቭ ኦይል ነው። ዶክተሮች ብዙ ጊዜ ወደ ፍሬሽ ኮርነር ፔሽንቶቻቸውን ይልካሉና ይሄ ኦሊቭ ኦይል ለብዙ ታካሚዎች ዶክተሮች የሚያዙት ዘይት ነው። እኛ ጋር ብቻ ነው ያለው ወይራ ዘይት ማለት ነው። የራሳችን ኢምፖርት የምናስደርገው ይሄ ሽንኩርት ማለት 10 ኪሎ 11 ኪሎ ቢሆን ነው። ዝም ብለን ነው ፓክ የምናደርገው። ይሄ የሚገርምሽ ነገር እንዳትሸከም ስንት ሆነ ማለት ነው? 1 ኪሎ ዋጋ ሁሉን ጨርሶ በ29 ብር በ29 ብር ገዝተሽ ለዶሮሽ፣ ለአልጫው፣ ለሁሉም ነገር ግብአቶችሽ ሽንኩርትሽን ከፍሬሽ ኮርነር መገበያየት ትችያለሽ ማለት ነው። በጣም ደስ ይላል። እዚህ ተከበሻ መቅዲ በጣም ያዞርኩት መቅዲ። አይ ግን ለራሴ ነው እንጂ በገዛ ራሴ እንደዚህ አይደል የምዞረው። እንዴት ነሽ? ኩፖን አለኝ እኮ እስካሁን ስንት ደርሶልኛል? አጠራቀም በደንብ ቼክ እናደርጋለን። በደንብ አዎ። እንዴ እነዚህ እቃዎች ሁሉ በነፃ ይሆናል የምትወስጂው። ምክንያቱም ሎያልቲሽን እናየውና ፍሬሽ ኮርነር ሎያልቲ ቦት ጀምሯል። እስካን ታደርጊዋለሽ ባርኮድሽን። ከዛን ያለሽን ነጥብ ራስሽ ስልክሽ ላይ በቴሌግራም ላይ ቼክ ታደርጊዋለሽ፣ ባላንስሽን ማለት ነው። ስንት ፖይንት አለኝ ወደ ገንዘብ ቀይረሽ ደግሞ ራስሽ ስንት ገንዘብ አለኝ ምን መውሰድ እችላለሁ ብለሽ ገንዘብ ባይኖርሽ ሙሉ እቃሽን በፍሬሽ ኮርነር ሎያልቲ ፕሮግራም በፍሬሽ ኮርነር ሎያልቲ ፕሮግራም ሙሉ እቃሽን ገዝተሽ መሄድ ትችያለሽ ማለት ነው። በጣም ደስ ይላል። ብዙ ጊዜ ግን ሰዎች ለማታውቁት ደግሞ ውድ የሆኑ ደንበኞቻቸውን ፍሬሽ ኮርነር መታችሁ ስትገምቱ በእያንዳንዱ ቀን ታጠራቅማላችሁ ማለት ነው ኩፖናችሁ። ከዛ በኋላ እንግዲህ በሳምንት በሁለት ሳምንት በወር በመጣችሁ ቁጥር በብዛት በተለይ ብዙ ብሮችን የሚያወጡ እቃዎችን በገዛችሁ ቁጥር ብዙ ኩፖን ይጠራቀማል። አንዳንዴ ልትገዛ መጣን ብዙ ብር ይሆንብሻል። ላትይዥ ትችያለሽ፣ ባንክ ሊያስቸግር ይችላል። ከኩፖኑ ተከፍሎሎታል። ምክንያቱም ክቡር ደንበኛ ስለሆኑ እንደመባል የሚያስደስት ነገር ምንም ነገር የለም። እኔ ቦሌ ብራንች ጃፓን እንትን ጋር ጃፓን አለ አይደል? ወደ ገባብለ ሄድኩኝ እንጂ የተፈጨ ስጋ ምናምን ገዛሁኝና ከዛ በኋላ ሳየው ስንት 3000 ምናምን ብር መጣ። እኔ ነው ያለኝ 2000 ምናምን ብር። ከዛ ኩፖንሽን ቆይ ቼክ እናድርግልሽ ብለው ተከፍሏል። ወይስ ያንቀር ፍሬሽ ኮርነር ያልኩት። ስለ ሎያልቲ ፕሮግራም ደግሞ ፍሬሽ ኮርነር ያለው ሎያልቲ ፕሮግራም ይሄን ያክል ካወራን አይቀር ደግሞ ወደ ወቅታዊ የሆነ ፌስታል ያለመጠቀምን መንግስት ባወጣው አዋጅ መሰረት ፍሬሽ ኮርነር ሾፒንግ ባግ አዘጋጅቶ ብዙ እቃ በሚችል ከተማችንን ለማድረግ ማለት ነው አካባቢያችንን ከቆሻሻ ነገር ለመጠበቅ ይሄን የመሰለ ሾፒንግ ባግ አዘጋጅቷል ማለት ነው። ታውቂና በጣም ደስ ያ ጊፍት ደግሞ እዚህ ጋር ቆይ አሁን ምን ስጦታ ይዤ ልሄድ ለምትሉ ሰዎች ላሳያቸው። እንጀራ አስተጋገረን ቤት ውስጥ ይሄን ሁሉ ነገር ዶሮ እንግዲህ ከፍሬሽ ኮርነር ተገንጥሎ ታጥቦ ሽንኩርቱ ሁሉ ነገር ጉበቱ ዱለቱ ተሰርቶ ካገኘ ነገር እንጀራ ነው። ለምን እንስከም ጥቁርና ነጭ እንጀራ የሚያው እቺን ሁለት አይነት እንጀራ ማቅረቢያችን ላይ አድርገን ቆጫችንን ከዚህ ሙልሙላችንን ይሄው ይሄው ሁሉ ነገር። ስለዚህ ይሄን ሁሉ አድርገን ደግሞ ለስጦታ ምን ይዘን እንሂድ ካሉ ይሄውና ነው። ፍሩትም ከፈለጉ እዚህ ጋር ፓኬጅ አለ። ኬኮችም አሉ፣ ኩኪሶች አሉ፣ ፓናቶኒዎች አሉ። ብዙ ፕሮዳክት እዚህ አለ ማለት ነው። እኔ አሁን አይኔ ወደዚህ ከሄደ የቤቱን ዕቃ እንዳለ ልጨርስ ነው። ስሪልኝና ይሄን እንግዲህ እንስራ እስኪ። አዎ በድጋሚ እንኳን ለገና በዓል ዋዜማ አደረሳችሁ። በዓልን ልንቀበል የቀሩን ጥቂት ቀናቶች ናቸው። ታዲያ ለበዓል ሸመታ ሁሉንም በአንድ የምናገኝበት ፍሬሽ ኮርነር በየአካባቢያችን 16 ቅርንጫፎች የጎረቤት ያህል በጣም ቅርብ ነው። እኔ ግን አደራ እምላችሁ ከሀገር ውጭ የምትኖሩ ሰዎች እናት አባቶቻችሁ በዓልን ደስ ብሏቸው እንዲያሳልፉ
የስጦታ ፓኬጆች አሉ። በጉን ሙሉ በግ ብትፈልጉ የተለያዩ ደግሞ የዱለት ግብአቶች ብትፈልጉ ጨጓራው ታጥቦ ሽንኩርቱ፣ ኬኩ፣ ጠጁ፣ ብርዙ፣ ዳቦ ሁሉ ነገር ቆጮ ሙሉ እናንተ አሽጋችሁ እና ፓኬጁን ሰርተን እንኳን አደረሳችሁ ብለን በፍሬሽ ኮርነር ሙያተኞቻችን ቤታቸው ድረስ ስናስቀምጥ በዓልን ደስ ብለው እንዲያሳልፉ ያደርጓቸዋል። እዚህ ሆናችሁ ደግሞ ዴሊቨሪ ከፈለጋችሁ መግዛት ከፈለጋችሁ ንጹህ የሆኑ ኦርጋኒክ የሆኑ ፕሮዳክቶቻችንን እናደርሳለን ብለዋል። እኔ የሁልጊዜ ምርጫዎቼ ናቸው። መታችሁ ሸምቱ፣ በጣም ዋጋቸው ቅናሽ ነው። መልካም የገና በዓል ይሁንላችሁ ብለዋል። ሌሎች በዓላቶችንም ከፍሬሽ ኮርነር ጋር እንዘልቃለን። ይህን ያህል ደግሞ እዚህ ከተጫወትን በዓልን የምትሸምቱበትን ኑሯችሁን ቀለል የሚያደርግ ነገር ተጠቆምኳችሁ አይቀር የፍሬሽ ኮርነር ኪችናቸውን ከዚሁ የምፈልገውን ፕሮዳክት መርጬ ሼፍ ቆንጆ አድርጎ ያዘጋጅልናል። ምን ለእኔ ብቻ እናንተ መመገብ ከፈለጋችሁ ልጆቻችሁን ይዛችሁ ፍሬሽ የሆነ ምግብ በፍሬሽ ኮርነር ኪችን ተመገቡ። ወደ ኪችናችን ሰላም ሼፍ ፋይዝ እባላለሁ። በፍሬሽ ኮርነር ኪችን ሱ ሼፍ ነኝ። ዛሬ የምንሰራው እዚሁ ከዲስፕሌይ ላይ ፒክ ባደረግ ነው የበግ ስጋ እንዴት ቆንጆ ጥብስ እንደምንሰራ አሳያችኋለሁ። አሁን እዚህ ደግሞ ማሳያችሁ የበግ ዱለትን አሰራር ነው። በዚህ መልኩ እንግዲህ ያው ዱለታችን ደርሷል። በጣም አመሰግናለሁ። ባይን ራሱ እንዴት እንደሚያምር እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል ዋዜማ አደረሳችሁ እንላለን። ወትሮ እንግዲህ በዓላት ሲደርሱ የእናቶቻችን ድካም በጣም ብዙ ነው። ይሄን የመሰለ ቤት ውስጥ የሚዘጋጅ ዱለት ለማዘጋጀት እናቶቻችን ከጨጓራ ማጠብ ጀምሮ በጣም ብዙ ድካሞችን በቤት ውስጥ ያሳልፋሉ። ታዲያ ፍሬሽ ኮርነር እንግዲህ እኛ ያለን ድካም የለም ብለው ቀጥታ ከራሳቸው ኦርጋኒክ የሆኑ ምግቦችን ተመግበው የሚያድጉ በጎችን፣ የበሬ ስጋዎችን በኤክስፖርት ስታንዳርድ ከሀገራችን ውጭ ለብዙ ሀገራት ይልካሉ። ታዲያ እዚህ ያለን ደግሞ እኛም እንድንጠቀምበት ከቀጥታ ከእርሻቸው በንጹህ ሁኔታ የተዘጋጀው ስጋቸውን አጥበው ጨጓራው ታጥቦ ተቀቅሎ አምሮ እንደዚህ ፍሬሽ ሆኖ ይቀርብልናል። እንመገብ ካላችሁ ፍሬሽ ኮርነር ኪችን ይኸው ቤታችን ስራ ካላችሁ ደግሞ ሁሉም ተዘጋጅቶ በቤታችሁ ይሄዳል። በድጋሚ መልካም በዓል ይሁንላችሁ። እንብላ። መልካም ጊዜ